አቤት 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 ውበት እኔና አይ አንቺን አይደለም የተፈጥሮ የሞቀኝ ነበረ ግን አቀዘቀዝከኝ። ተፈጥሮ ያስብላል። ያንቺን ጥሩ ነው እንዳለ ሆኖ ግን ደግሞ ይሄን ተፈጥሮ ስትመለከች ተፈጥሮ ያስብላል። ታደንቃለሽ። ውበት አልቀናም። እኔ በተፈጥሮ ስለሆነ አልቀናውም። እጅግ አይረሴና ቆንጆ ጊዜ ያሳለፍን ነው። እኛ በጣም ደስ ይላል። ደግሞ በዛው ልክ በኦፋ ወረዳ እንደዚሁም በገሱባ ከተማ ዛሬ ቆይታችን ማደሰንበታችን በዛ ነው። ጥሩ ጊዜ ከኛ ጋር እያሳለፉ እንደሆነ ምንም ጥያቄ የለውም። አዎ ማደሰንበታችንን እንግዲህ የተለያዩ ቦታዎችን ዞር ዞር ብለን እንደምናስጎበኝ ይታወቃል። እንግዲህ በዚህኛው ደግሞ ያው ገሱባ ከተማን ጨምረን ኦፋ ወረዳ ላይ ደግሞ ገብተን ከገሱባ ከተማ ብዙም የማይርቅ ቦታ ላይ የእግዚአብሔር ድልድይን አሳየን። እዛው አካባቢ ደግሞ እንደዚህ የተዋበ ደግሞ ፏፏቴ ወንዝ አለ። እውነት ነው። እጅግ በጣም ነው የሚያምረው። በጋ ከክረምት የማይነድ ልክ እንደዚህ ውበቱ ሳይደበዝዝ በነገራችን ላይ ይበልጥ ደግሞ አሁን ጥቅምት ላይ አይደል ያለ ነው። በጋው በደንብ ወደ ጥር አካባቢ ሲሆን ነጭ ጢስ የመምሰል ነገር አለው ይባላልና የተለየ ውበት አለውና ስለዚህ ያኔ ደግሞ ፏፏቴው ሲወርድ ጥጥ ነው የሚመስለው። እውነት ነው። እንግዲህ ከጀርባችን እንዳልሽውም ይሄንን ፏፏቴ አድርገን ከፊት ለፊታችን ደግሞ ቀደም ሲል ስናሳያችሁ የነበረው የእግዚአብሔር ድልድይ አንድም ለቱሪስቶች የጉብኝት ምንጭ ነው። እየመጡ ይጎበኙታል፣ ያዩታል። በሌላ መልኩ ደግሞ በዚህ በኩል ያለውን ቀበሌ ህዝብ ከዚህኛው ጋር ካለው ጋር ያገናኛልና በዛም ጥሩ ጊዜ እያሳለፍን ነው የምንገኘው። እንደው የዚህኛው ቀበሌ ስትል በዚህኛው ቀበሌ ያሉ ሰዎች የዛኛውን ቀበሌ እዚህ ጋር ቆሞ መጠራራት ይችላሉ። እስቲ አሁን ታሜ እኔ እዛ ብሆን መስከረም ብዬ ብጠራው እንዴት ነው ወይ ምትይ? አቤት አቤት እዛ ሆኜ የምጮኸው አጫውታ ይሄ ፏፏቴውን አልፎ ሰንጥቆ ታምሩ ባይስኪን እዛው ሆኜ ታምሩ አቤት። በነገራችን ላይ መስኪ ይሄንን ቦታ ለቀቅ አለ ምንም የጎደለ ነገር አልሄድም። እኔ ግን ታሜ በጣም ከጊዜ ወደ ጊዜ የገረመኝ የመጣው ነገር ምንድነው? የሆነ ቦታ ላይ ከሄድኩ በኋላ አልመጣም እዛው ቀራለሁ የምትለው ነገር ነው። የሄድኩበት ቦታ ሁሉ የተዋበ የሄድኩበት ቦታ ሁሉ የሚያምር እየሳበክ እዛው ያስቀራል። ወላይታን መቼም ዞረን አይተን አንጨርሳትም። ወላይታን በተለያዩ ወረዳዎች በተለያዩ ከተሞች ዞረን ስንመለከታት ተፈጥሮ ራሱ የቸራት ተፈጥሮ ጸጋዎቹን ያጎናጸፋት ውብ ምድር ናትና በተፈጥሮ ሰው ሰራሽም የተለያየ ቱሪስት መስህቦች ያሉባት ናትና ዛሬ ደግሞ ኦፋ ወረዳ ላይ የሚገኘው የእግዚአብሔር ድልድይ አካባቢውን ለቃችሁን ሄዱ ስለማይ እዚሁ አለ። ተፈጥሮ ራሱ ደግሞ ለሰው ልጆች ሰርፕራይዝ ምግብ የዱር ፍሬ ነው። ውሃው አለ። ከዚህ ውሃውን ትጠጣለህ። ምግቡም እዚሁ አለ። ቦይኗ ይባላልና ምንድነው የሚባለው? ቦይኗ ይባላልና እዚሁ ጫካ ውስጥ ይበላል። በደንብ የሚበላ እንዴዋ መጀመሪያ ብላና ከዛ በኋላ አንተ ላይ በህይወት መኖርህን አይቼ ከዛ በኋላ መበላው ይሄ የተረጋገጠ እጅግ ምንም እንደዚህ ያሳየክ ለተመልካችም አይቀመሰው። እንትን ማረሚያ ቤት ውስጥ ምግብ ስትወስድ እንዴት ነው ሰዎች ቀምሰው ነው አይደል እንትን የምትሰጠው? ይሄው ውስጡ ላይ ቦይኗ ነው የሚባለው። ይሄ እንግዲህ በጫካ ውስጥ የሚገኝ ተፈጥሮ ያበቀለው ዛፍ ራሷ የምታፈራው ነውና ሰዎች ይሄንን ሊመገቡት ይችላሉና እየበላክ እስቲ አጣጥመውና ይጣፍጣል የሚለውን ነገር ካንተ ካየው በኋላ ከስንት ደቂቃ በኋላ ነው የሚሰራው? በኔ ለማረጋገጥ ነው ሲቀድመ ቅመስ ብለሽኛ። ቀምሻለሁ። ስታይ እንደት አልሰጥሽም። ምንም ችግር የለም። ምንም አይ አልሰጥም። እንዴት እስቲ ነም ልቅመሰው አታምጪ። እሺ ያው አንተ የበላውን በልቼ ያው የሚሆነውን ነገር አብረን እንሆናለን ብዬ እዚሁ ነው ዛሬ አንሄድም። እኔ በግሌ አልሄድም ብያለሁ፣ ነግሬሻለሁ አይደል? እንደዚህ ነው አበላሉ። ውስጥ ያለችውን ፍሬ ነው የምትበላው። ፍሬዋን ነው የምበላው። አይተፋም፣ ፍሬው ይዋጣል። ብትጩም ችግር እንደሌለው ሰምተናል። ይፈጫል። ብትጩ ያው እንደ ከረሜላ የሚመጠጥ ይመስለኛል። ያ እንዴት ታፍጣል። የተለየ በጣም ነው የሚጣፍጠው። ምንም ኬሚካል ያልገባበት ምንም ነገር ንክኪ የሌለው የተፈጥሮ ዛፍ ላይ ራሱ የበቀለ ነውና እዚህ ጫካ ውስጥ ስትገቢ እንግዲህ ራሱን እየተመለከትሽ እጅግ በተዋበው ተፈጥሮ እየተደነቅሽ ውሃ ከጠማሽ ውሃ አለ። ሁሉም የተሟላ ነው። ምግቡ እዚሁ አለ። በጫካ በራሱ አለ። ስለዚህ ታሜ እዚሁ ቀራለሁ እያለ ነው። ውሃውን ከዚሁ ምግቡን ከዚሁ እዚሁ መተኛም ካስፈለገ ጎጆዎች አሉ እያለ ነው። እዚሁ አካባቢ ላይ
ስለዚህ ታሜን እዚህ ጥዬ ነው የምሄደው። እሺ ጥለሽኝ ሄድሽም ይዘሽኝ ሄድሽም በኦፋ ወረዳ በገሱባ ከተማ አሁንም ጥሩ ጊዜ እያሳለፍን ነው የምንቀጥለው። እኛ ይሄንን ፍሬ እየበላን ውሃውንም እየጠጣን ተስማማሽ? በጣም ባለመሄዱ በጣም አይ እኔ ልቅር እንደ እያልኩ ነው። ማትሄጂ ከሆነ ይሄ ለኔ አይ አንተ እኮ ምንም ቅርቅር የሚያስብል ምን እንደሆነ ገብቶኛል። አሁን ላጤነትህ ነው። እኔ ቤተሰብ ያለኝ ሰው ነኝ። ስለዚህ መሄድ አለብኝ። ይሻቸው ልምጣ ወይ? እውነት ነው። እንግዲህ እኔ ከኦፋ እንዳልኩሽም ቀደም ሲል በሄድኩበት አካባቢ ውበት ነው። ተፈጥሮ በራሱ ውብ ስለሆነች ማለት ነው። ይህ አካባቢ ደግሞ የተለየ ውበት አለው። እኔ አልሄድም፣ ድርሻችን ሰጥቼሻለሁ። እኔ ቤተሰቦቼ ይጠብቁኛል። ያ እራት ቁርስ ይሆናል ያዘው